የመሐባ የፍቅር ነገር ከተነሳ አስተውሎ ሲያስቡት ይገርማል። የመሐባን ውስጠ ምስጢራዊ መልስ ብናገኝ በታደልን ነበር። አረቦች እንደዚህ ይላሉ፣ ኢያኩም አን ተጅዐል ሊ ሚነል ሑቢ መሳለቱል ሒሳቢ ፈልሑቡል ዐዚሙ ሁወል ሑቡ አለዚ ላ የዕሪፉል ሒሳቡ። ፍቅርን በጭራሽ የሂሳብ ችግር አታድርጉ። ታላቅ ፍቅር ስሌትን የማያውቅ ፍቅር ነው። هو الحب الذي يلقي بنفسه في المحيط بدون طوق النجاة። ውዶቼ ፍቅር ማለት ያለ ህይወት መስመር ራሱን ወደ ውቅያኖስ ውስጥ የሚጥለው ረቂቅ ህግ ነው ይላሉ። ቢሊየን ጊዜ ቢዘመር፣ በየዘመናቱ ቢቀመር፣ በዶላር ተባዝቶ ቢደመር አያልቅም ጭራሽ ሀተታው፣ ከውስጥ አይጠፋም እርካታው። ነጮች በተረዱት እንዲህ ይላሉ፣ ላቭ ኢዝ ኮምፖስድ ሲንግል ሶል ኢንሃቢቲንግ ቱ ቦዲስ። ፍቅር ማለት በሁለት አካላት ውስጥ የሚኖር ነጠላ የመንፈስ ውቅር ነው ይላሉ። በሰው ልጅ ታሪክ ማንም በህይወቱ በገባው ልክ ሳይዘምርላት የማይቀር ምን ቢደረግም የማይሰለች ቃል ሙሐባ ይባላል። ሙሐባን ሁሉም እንደ ጸባዩ ገልጸዋል። አውሮፖች እንዲህ ይላሉ፣ ትሩ ላቭ ሃዝ ሶ ማች ፓወር ዛት ካን ብሪንግ አውት ዘ ቤስት ኢን ዩ። እውነተኛ ፍቅር በእናንተ ውስጥ ምርጡን ነገር ሊያመጣ የሚችል በጣም ብዙ ኃይል አለው ይላሉ። አንዳንዱን ያስቃል፣ አንዳንዱን ያስወቅሳል፣ አንዳንዱን ይፈውሳል፣ አንዳንዱን ያስታምማል፣ አንዳንዱን አቅል ይቀማል፣ አንዳንዱን ያስደምማል፣ አንዳንዱን ያስገጥማል። ለዚህም ነው አረቦች የሚሉት አልሑቡ ጀሒሚል ዩጣቅ ወልሐያቱ ቢዱኒ ሑቢ ነዒሙ ላ ዩጣቅ። ፍቅር የሚቋቋመው ቅጣት ሲሆን ፍቅር የሌለበት ህይወት ደግሞ የማይታገሱት ደስታ ነው ይላሉ። ብቻ ሁሉም በየቋንቋው የሆነ ተጽዕኖ ፈጥሮበት አልፏል። በመጪው ትውልድም ይቀጥላል። ምክንያቱም ሙሐባ ለሰው ልጅ የተሰጠ የማይለቅ የአላህ ገጸ በረከት ነውና። ሙሐባ ማለት የመዳን ፈውስ ወይም የመሞት ሰበብ፣ እንደ ሁኔታው ብርሃንም ጨለማም የሆነ አቅም ያለው ይህ ነው ብለው አይገልጹት፣ ቦታህ እዚህ ነው ብለው አያስቀምጡት። የረቀቀ ሚስጥር ለመግለጽ አዳጋች ቅኔ ነው ባይ ነኝ። ሙሐባ ማለት እኮ የሚቆጣጠር እንጂ ተቆጣጣሪ የሌለበት፣ ና ተብሎ የማይመጣ ሂድ ተብሎ የማይሄድ፣ ከገዛ ማንነት ጋር የሚያጣላ፣ ዓለምን በስሩ አድርጎ እንዳሻው የሚያንሸረሽር የምድራችን ከአላህ የተሰጠ ትልቅ ኃይል ነው። ለዚህም ይመስላል የዳናው ሼኽ ሚስባህ ያሉት፣ ያንቱማ ሙሐባ ስንቱን አሳበደ፣ ና ሳንለው መጣ ሂድ ሳንለው ሄደ እያሉ የገጠሙት። ሙሐባ ማለት ለመረዳት እጅግ የሚከብድ የረቀቀ የአላህ ተአምር የማይደረስበት የሰው ልጅ የዘወትር ምርምር ከመሆኑ ባሻገር አምላካችን አላህ ሱብሓነሁ ወተዓላ ምስጢሩን ያስቀመጠበት ኃይል ፍጡርን የተባለን ሁሉን ሲያንበረክክ ቆይቷል። በማዕናው ዘበኛ፣ በኢማኑ ገመድ፣ በፍቅሩ መምህር በዚያ በሙሐመድ አሚን ፋቲማ አባት ዘልቶላ ማይታባትም ሙስጠፋ ሰላም። ሙሐባ ከቃል በላይ ነው። አልሑቡ ደምዓቱል ኢብቲሳመ
ፍቅር ማለት እንባና ፈገግታ ነውም ይባላል። ለዚህም እኮ ነው ገጣሚው እንዲህ አለው፣ ድካሙ በስቶበት መላው ቢቸግረው ከነቢ መጥቶ ግመል ያናገረው ሚንበር ቢቀይሩ ግንዱ ያለቀሰው አትራቁኝ ብሎ ነቢን የወቀሰው። ስለ ሑብ ያልጠየቀ ያልጻፈ ያልገጠመ ያልተጠበበ የለም። ሁሉም ማንም በገባው ልክ ብዙ ለፍቷል፣ ብዙ ደክሟል፣ ብዙ ታክቷል። የሚገርመው ግን እንደዚህም ሆኖ ዛሬም ድረስ ዛሬም ትኩስ ዛሬም ረቂቅ ዛሬም ቅኔው ያልተፈታ ነገም የሚቀጥል የማያልቅ ገጸ በረከት ነው። ለዛም ነው እኮ የሀበሻው የመድህ አውራ መውላና ሼኽ ሰይር ጫሊ በዐጀማቸው እንዲህ አሉት፣ ዋኝተን ዘለቅን ስል እንደ አዲስ ይዘልቃል፣ ላቁም ለበረካው ቀመስ ነው ይበቃል። ያ ሰላም! ለካስ መቅመስ እንጂ መጥገብ አይቻልም። በሱ ተይዞ የሚለው ቤት ይቁጠረው የመሐባ ነገር ይገርማል። ብቻ ምን አለፋችሁ ስለ ፍቅር ስለ መሐባ ያልተባለ የለም። ዝም ይሻላል፣ ቃላት አይገልጸውም። ውዴታዊ ማነው ወንድሜ ወደደው፣ ትንሽ አሳድግ ነው አላህ የሰደደው። መክሉቃቱን ሁሉ ተድል ባጋደደው፣ ውዱ እንደ እሳት ሆኖ ስንቱን አነደደው። እንደ አለንጋ ሆኖ የስንት ሩህ ቀጣሁ፣ ትንሽ አይምሰሉ ወደው የሚጠሩት በሸውቃቸው እሳት ማዱን ያነጠሩ። የሱን ግንባር እንጂ ሌላን አልወጠሩት፣ የሌላ በመሆን ተጠረጠሩ። የሱ ለቀቃቸው በመቶ የወጣው የጠሩት ልባቸው የሚርገበገበው፣ ውስጣቸው በሽታው የሚንገበገበው፣ ምላሳቸው ስሙን ጠጥቶ ሳልጠገበው፣ የተሳቡበቱ ገመድ ረገበው። ቀልባቸው እንደቀቀ በውድ የነጣው አላሁመ ذات النبي المصطفى قرة عين العرفاء جنة الخصوصية ذاته عليه السلام لا مثل لها في الأنام ولو في الملائكة شهود وجه المصطفى جنة على العرفاء فتحت في العجلة رؤياه كبدر التمام جنة ولو في المنام حمدا لرب العزة مصطفى يا خير الأنام فقلت علي العسام فعرت بالبطالة قيدت بالسلاسل عن اكتساب الأعمال حبيبي ضاقت حيلتي كلي وفرعي وأصلي وأقربائي وأهلي في الدنيا والآخرة يا ربي عبوديتي ضاعت وقلت حيلتي وانقضت بذا مدتي سلكنا في الشريعة والطريق والحقيقة على وفاق السنة أبث إليك الشكوى واجعلنا من أهل التقوى وأهل العبودية أكرمنا بالتمكين التام أكرمنا بالتمكين التام والتوفيق وحسن الختام والعفو والمغفرة بجاه مصطفى الأنام عليه الصلاة والسلام على أهل الحضرة.